የምትጠብቀው ሰው አለ እንዴ? ኧረ የለም። ለማንኛውም ፍናን ጋር ሂድ፣ እኔ በሩን ከፍታለሁ። ምን ይሆናሉ ብለሽ ነው? ዝም ብለህ ያልኩህን ብቻ አድርግ። ሰላም። አቤት ሳጅን፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። በሰላም ነው? ሰላም ነው። የእሷ ልጅ ነው የደበደበኝ። ልጅሽን ልትጠሪልኝ ትችያለሽ? የኔ ልጅ ማንንም ሰው አልደበደበም። ይልቅስ እሱ ነው መጥቶ የልጅ ሚስት ሊተናከል የነበረው። የልጅ ሚስት የምትያዝ ሴት እኮ የኔ ፍቅረኛ ነች። እና ለምን አላውቅህም ሄድ ከዚህ ብላ አባረረችው። አሁን የተባለውን ሰው ትጠሪልኝ? ሰላም ሳጅን፣ እማዬ ችግር አለ እንዴ? ይሄ ራሱ ነው የደበደበኝ። ይሄ ራሱ ፍናን፣ አንቺ ራሱ ሲደበደበኝ አይተሽ የለ? አላየሁም። እንደውም አንተ ነህ በየጊዜው ቤቴ ድረስ እየመጣ ሰላሜን እየነሳኸኛል። ፍናን ምን እየሆንሽ ነው? አልገባኝም። ለምንድን ነው በእኔ ላይ እንደዚህ እየሆንሽ ያለሽው? ሰማሃት አይደል ሳጅን? እኛ ነበር መክሰስ የነበረብን። ይሄ ህፃን ቤት ድረስ መጥቶ ነው ልጄን የተተናኮለብኝ። ፍናን እባክሽ የሆነ ነገር በይ። በእናትሽ ምን ሆነሽብኝ ነው? ፍናን እዩ እኮ ነኝ። እባክህ ሳጅን፣ ሚስቴን ቤት ድረስ መጥቶ እየተተናከለብኝ ነው። ለማንኛውም በጣም ይቅርታ ሳጅን። ፍቅረኛዬን የሆነ ነገር አድርጓት ነው። ያለ ምክንያት እንደዚህ ልትሆን አትችልም። ቆይ ለምንድን ነው ይሄንን ይዘህልኝ የማትሄደው? እባክህ ሳጅን፣ ሚስቴን ቤት ድረስ መጥቶ እየተተናከለብኝ ነው። ፍናን ንገሪኝ። አስፈራርተውሽ ከሆነም ንገሪኝ። በእናትሽም ከሆነ ያስፈራሩሽ ንገሪኝ። እባክሽ እባክሽ ፍናን። እዛ ክፍል ስልክ ገብተው ነበር እንዴ? አረ በፍጹም አልገባም። እና ለምንድን ነው ሁሉንም ነገር ሊያውቅ የቻለው? ተናገሪ አንቺ ማትረቢ። እንዴት ነው ስለናትሽ ሊያውቅ የቻለው? እኔ ምንም አላውቅም። ሲጀመር እኔ መች ከዚህ ወጣሁ? ረሳሽው እንዴ? እኔ እኮ የገዛ ባሌና ያማቼ እስረኛ ነኝ። አታፍርም እኮ። አሁንም ባሌ ብላ ትጠራኛለች። ሲጀምር ካሁን በኋላ ምን ሊያመጣ ነው? ሂጂ፣ አሁን ወደ ክፍልሽ ሂጂ። እናቴን ማናገር እፈልጋለሁ። ወደ ክፍልሽ ሂጂ እያልኩሽ እኮ ነው። እባክሽን ወይዘሮ ሳቤላ፣ እናቴን ማናገር እፈልጋለሁ። የምን እባክሽ ነው? እምቢ ካለች እያጣፋህ ይዛት ሂድ። በጣም መልካም ሰው ነሽ። አንተም በጣም ጥሩ ሰው ነህ። በጣም መልካም ሰው ነህ ሳይመን። መልካም ማለት መልክ ቆንጆ ነው እያልሽ ነው? ኧረ ተው ሳይመን። እናትን ትወዳታለህ አይደል? እናቴ ሳቤላን ነው በጣም ነው የምወዳት። እሷም በጣም ትወደኛለች። ወንድሜም ይወደኛል። አዎ ወንድሜም በጣም ይወደኛል። አዎ እነሱ ናቸው እንደዚህ ያደረጉት። ወንድሜ በጣም ይወደኛል። እነሱ ናቸው እንደዚህ ያደረጉት። እሱ ናቸው። ምንም የተፈጠረ ነገር የለም። ተጋድሞ እያንኮራፋ ነው። እንግዲህ መድኃኒቱን ሰጥቼዋለሁ። ወይ ድጋሜ ልሞክር እንዴ? ይልቅ ከሆስፒታል ተደውሎ ነበር። ከውጪ ነው? ስለ አባዬ አዲስ ነገር አለ? ስለ ፍናን እናት ነው አዲስ ነገር ያለው። ዶክተሩ ደውሎ እንደ ደከመሽ ነው የነገረኝ። ታዲያ ይሄ እኛን ምን ያስጨንቅ? አብዳሃል እንዴ? ፍናን እንደፈለግን ለማሾር ያለችን ብቸኛ መያዣ እናቷ ብቻ ነች። ቆይ እሺ፣ ቀጣይ እቅዳችን ምንድን ነው? መቼም እዚህ አስረን አናቆያትም አይደል? ማለት የእኔ ሀሳብ ጥሩ ይመስለኛል። ምን አስበህ ነው?
ባለፈው የነገርኩሽ ነው። ረሳሽው እንዴ? ፍናንንም እንደ ሳይመን እናሳብዳት ብዬሽ ነበር እኮ። ሲጀመር ሳይመን መች አበደ? አውቆ ሁሉ እያስመሰለ ይመስለኛል። ለምን እንደዛ አልሽ? አልሰማሽም እንደሚለው እኔ አይደለሁም እነሱ ናቸው እያለ እኮ ነው። እኛ የሆነ ነገር እያደረግን እንደሆነ በትክክል ገብቶታል ማለት እኮ ነው። ቆይ ሳይመን በአደጋ እንደሞተ ብናስመስልስ? እሱ መግደል የሚፈልግ እስከ ዛሬ ማድረግ ያቃተኝ ይመስላል። ያው ሳይመን ከሞተ የእሱም ድርሻ የኛ ይሆናል ብዬ እኮ ነው። መጀመሪያ የአባት መጨረሻ ይታወቅ። እውነት ለመናገር አባት ላይ የሆነ ነገር ቢፈጠር የሳይመንና የፍናን ጉዳይ ቀላል ይሆናል። መቼም አባቴ ላይ የሆነ ነገር እናድርግ እያልሽኝ አይደለም አይደል? ምን እያልክ ነው? አባትህ እኮ ለእኔም ቢሆን ባሌ ነው። ያው እንግዲህ የሆነ ነገር እንዲፈጠር እንጸልያለን። የሆነ ነገር ስትይ እንዲድን እንጸልያለን። መቼም ሰው ግደልልኝ ተብሎ አይጸለይም አይደል? እውነት አይኗን አይቼው አውቄባታለሁ። ፍናንን የሆነ ነገር አድርገዋታል። ቆይ እናቷ ያለበትን አጣራሽ? እናቷን ፍለጋ ያልሄድኩበት ሆስፒታል ያልጠየቅኩት ሰው አልነበረም፣ ግን ምንም ላገኛት አልቻልኩም። እና ቆይ ዝም ብለን የምንቀመጠው? እና ቆይ ምን ማድረግ እንችላለን? ይልቅ የውስጧን ሳልረዳት ያኔ እንደዛ ስለተናገርኳት በጣም ቆጭቶኛል። ፍናን እንደዚህ አይነት ሰው እንዳልሆነች መረዳት ነበረ። ወይ የእናቷ መጥፋት ለፖሊስ እናመልከት እንዴ? መጥፋቷን በምን እርግጠኛ ሆነ? ቆይ እነዛ ሰዎች ፍናንን አግቷት ቢሆንስ? አንተ ደግሞ ምንድን ነው የምትቀባጠረው? ልጅቷ ከፍተኛ ችግር ውስጥ ነች እያልሽ እኮ ነው። የእኛ እርዳታ እኮ ያስፈልጋታል። ቆይ ለአንተ ስለዚህ ነገር ማለቴ ስለ ጋብቻው ምንም የነገረች ነገር የለም? አንቺ ደግሞ ስንቴ ነው የምነግርሽ? ሁሉም ነገር ኖርማል ነበረ። እርግጥ ነው አንዳንዴ ስልኳን ዘግታ ጠፋ ነበር። ለካ ከኔ ተደብቃ እያለበች እኔ መች ገባኝ። ቆይ እሺ አሁን ያልከው እንኳን እውነት ቢሆን ምንድነው መፍጠር የምንችለው? ና ምግብ ብላና መድኃኒት እንዳትወስድ። አልበላም። ወንድሜ ክሪስን እናቴ ሳቤላን ነው የምፈልገው። እነሱ እኮ ስራ ስለያዙ ነው። እንደነሱ ቆንጆ አድርጌ ያበላሃለሁ። እሺ አልበላም አልኩሽ አይደል እንዴ? ቆይ ለምን አሰሚኝም? እኔ የምፈልገው ወንድሜን እናቴ ሳቤላን ነው። እናቴን ጥሪልኝ። ማርታ አንዴ እንዳበላው ትፈቅጂልኛለሽ? ሳይመን አሁን እናንተ ጓደኛሞች ሆነው ነው? ደግሞ እንደ እህቴ ነው ማይሽ አላልከኝ? አረ እንደዛ ብዬሽ ነበር። ባትለኝም ግን እኔ እህት መሆን እፈልጋለሁ። ልክ እንደ ወንድም ክሪስ እኔም በጣም አዝንልሃለሁ። እውነትሽን ነው? እንደ ወንድሜ ክሪስ ትወጂኛለሽ? ይበልጥ እንደወድ ከፈለክ ግን እቺ መግረስ ይኖርብሃል። እሺ ከዛ መድኃኒትን ትወስዳለህ። ማርታ መድኃኒቱን ትሰጭኛለሽ? ማርቲ የሚያሳብደውን ኪኒን ግን በቪታሚን ቀይረሽ እንደምትሰጪው ቢያውቁ የሚለቁሽ አይመስለኝም። አንቺ ነሽ የምታውቂው። አንቺ ካልነገርሻቸው እንዴት ያውቃሉ? አብደሻል እንዴ? እንዴት ነው የምነግራቸው? ስቀልድ ነው እባክሽ። እንኳን ልትነግሪያቸው ይቅርና አንቺ ስራሱ መውጫ አጥሽል። ምን ዋጋ አለው? እኔ ለሳይመን መድኃኒቱን እየቀየርኩ ሰጠዋለሁ። ያ ኬሲ ወንድሙ ግን አልፎ አልፎ ትክክለኛው መድኃኒት እየሰጠው ነው። እና ቆይ የውሸት መድኃኒት እየቀየርሽ እየሰጠሽው ከሆነ ሳይመን እብድ ለመምሰል ድራማ እየሰራ ነው ማለት ነው? መጀመሪያ ላይ ንግግራችንማ እንደዛ ነበር። አሁን ግን ወንድሙ አልፎ አልፎ በሚሰጠው መድኃኒት እየሰራ ነው መሰለኝ። የእውነት እያበደ እንጂ ምንም እያስመሰለ አይመስለኝም።
እኔ የምልሽ ለምንድን ነው ለሳይመን በዚህ ልክ ብታስቢለት? ግን አንቺ ስታዩ ታሪክም ስትሰሚ አላዘንሽም? እሱም አላውሽሽም። በጣም ነው አንጀት የሚበላኝ። በተለይ በገዛ ወንድሙ እንዲመደረጉን ሳይ በጣም ነው የሚያሳዝነኝ። እና አንቺ ትናንት የመጣሽው ልጅ እንደዚህ ካዘንሽለት እኔ ከድሮ ጀምሮ የማውቀው ልጅ እንዴት እንደምንገበግብለት አስቢ። ግን ትክክለኛ እናቱ የት ነው ያለችው? ወይዘሮ ማርታን አልወዳትም። ለምን ሳይመን? እሷ እኮ በጣም ነው የምትጨነቅል። እኔ የምወደው ወንድሜንና እናቴን ብቻ ነው። ቤሪዬ፣ ስሜን እንዳጠራው ቤሪ ብለህ ስትጠራኝ እንኳን ትንሽ አታፍርም? የኔ ውድ መቼ መጣሽ ሳትነግሪኝ? ይሄን ነገር ስሰማ እንደ እብድ ሆኜ ነው የመጣሁት። እኔ ሀገር ሰላም ነው ብዬ ከዱባይ ለሰርጋችን ቬሎ ላመጣ ሄጄ ነበር። አንተ ግን እንዴት እንደዚህ ታደርገኛለህ? እባክሽ ተረጋጊ ቤሪ። ቆይ ግን እንዴት ብትደፍረኝ ነው? በጣም አዝናለሁ። በፍጹም እንዲህ እንዲሆን አልፈልግም ነበር። ወደህና ፈቅደህ መሰለኝ ያገባኸው። አሁን ምን ይሁን ነው የምትለው? ቤሪ የኔ ውድ መቼ መጣሽ? እንዴት እኔ ላይ እንደዚህ አይነት ነገር ታደርጋላችሁ? ይሄ እኮ ትልቅ ክህደት ነው። ምንድን ነው ያደረግነው? ልጄስ ምን አጠፋ? መንገድ ላይ ያያትን ሴት ነው ያገባው። ኢንድ ኦፍ ዘ ስቶሪ። እና እኔ የስንት ጊዜ ፍቅረኛው መንገድ ላይ ባገኛት ሴት ተቀየርኩ ማለት ነው? አይገርምም? እኔም እንዴት ጎዳና ላይ ያያሃትን ሴት በአንድ ቀን ትቀይራታለህ ብዬው ነበር። እማዬ፣ ምን ነው አላልኩም ነበር? ቤሪን አልወዳትም፣ ለጊዜ ማሳለፊያ ብቻ ነው ፈልጋት አላልክም? አይ አይሆንም። አንቺ ከድሮም እኔን አትወጂኝም ነበር። ተዋት፣ እንደፈለጋት ትናገር። ግን ከዚህ ቤት ከወጣሽ ተመልሰሽ እንዳመጭ ጠብቅ። የስራን ነው ምሰጥ። አይገርምም? እችን ድንቢጥ ረስቻት ነበር። ምን እያየህ ነበር? አዲስ ነገር አለ እንዴ? አረ ምንም ነገር የለም። ዝም ብዬ እያየው ነበረ። ስላንቺ ሳስብ በጣም ግርም ትይኛለሽ። እዚህ ቤት ከመጣሽ በጣም ረጅም ዓመትሽ ነው። አንድ ቀንም ደከመኝ ስትይ ሰምቼሽ አላውቅም። በተለይ በሳይመን ጉዳይ እንቅልፍሽን አተሽ ሲያሟስ ታመሽ እብደቱንም ችለሽ። ግዴታዬ ስለሆነ ነው እመቤቴ። ከልጅነቱ ጀምሮ እኔ ጋር ስላደገ። ግዴታ ወይስ የልብ ትርታ? ማርታ
ለምንድን ነው እውነቱን ከኔ ለመደበቅ የመረጥሽው? እውነቱን ከራስሽ ነው እንጂ የምትደብቂው ከኔ መደበቅ አትችይም። ኧረ እመቤቴ የደበቅኩት ነገር ምንም የለም። ሳይመንም አሁን ላይ ምንም የሚሰጠኝ ፍንጭም የለም። መድኃኒቱን በደንብ እየሰራ ነው። እኔ ወደዚህ ቤት ከመምጣቴ በፊት አንቺ የዚህ ቤት ሰራተኛ ነበርሽ። የባሌን የድሮ ህይወት ከማንም በላይ ታውቂዋለሽ። እኔ እዚህ ቤት ከመምጣቴ በፊት እንደማን ይመላለሱ ነበረ? ባሌስ ከማጋ ነበር የሚቀራረበው? ያ የድሮ ታሪክ ነው። ደግሞ ጋሼ ብዙ ጓደኞች ነበሩት። እኔ ግን ስራዬ ከመስራት ውጭ ትኩረት አላደርግም ነበር። እኔ ስለ ወንዶች ጓደኞቹ አይደለም የጠየኩሽ፣ ስለ ሴት ጓደኞቹ እንጂ። እመቤቴ እኔ እኮ የቤቱ ሰራተኛ ነበር። አትቀባጥሪ። ሰራተኛ ብትሆኝም አይንሽና ጆሮሽ እንደማይተኙ አውቃለሁ። በተለይ ስለ ሳይመን እናት የምታውቂው ነገር መኖር አለበት። ያቺ ሴት ማን ናት? ለምንድን ነው ባሌ ስለ እሷ ሊነግረኝ የማይፈልገው? በእውነት እኔ ምንም አውቀው ነገር የለኝም። ጋሼ ሳይመንን ይዞት ሲመጣ ዝም በይ። ሳይመንን ስታቅፊውና ስትንከባከቢው ሳይሽ የሆነ የተደበቀ ሚስጥር እንዳለ ይሰማኛል። ማርታ፣ አሁን እውነቱን ብትነግሪኝ ይሻልሻል። ያ የደበቅሽው ሚስጥር አንድ ቀን እውነቱ መውጣቱ አይቀርም። ኧረ እኔ ምንም ሚስጥር የለኝም። ሰማሽኝ አይደል? ከዚህ በኋላ ሳይመን በእንቅልፍ ልቡ የሚያወራውን የሚያደርገውን ሁሉንም ነገር ለክሪስ ከመንገርሽ በፊት ለኔ ነው የምትነግሪኝ። መጀመሪያ ለኔ። እኔ የምልሽ እስካሁን ሳልጠይቅሽ ከዛ ፍቅረኛ ተብዬ ጋር ግንኙነት ነበረች እንዴ? ለምን ፈለከው? ያው ባልሽ አይደለው? ድንግል ነሽ ወይስ አይደለም የሚለውን ለማረጋገጥ። ቢያንስ እንዳንተ ድንጋይ አይደለሁም። አልገባኝም። አሁንም ጥሩ ሴት ለመምሰል እየሞከርሽ ነው? እሺ ቢያንስ የእናቴን ድምጽ ብቻ አሰሙኝ። አንተ እናት አለህ አይደለም? እንዴት ነው ይህንን ስሜት ማስረዳ? እናትሽን ለማሳከም ብቻ ብለሽ እንዳገባሽኝ ማልረዳ ይመስልሻል? ገንዘቤን ብላ ነው ያገባችኝ ብለህ ካሰብ ፍታኝ ብዬሃለሁ። ስለ አባት አታስብ። በጣም ጎድቼ እንደሄድኩኝ ሲያውቁ የኔ ነገር ይቆርጥላቸው። አባዬ ሲደውሉልኝ ስላንቺ ብቻ ነው የሚጠይቀው። ምራቴስ እንዴት ናት ይለኝ። ቆይ ምን አድርግሽለት ነው ይሄን አይነት የሚጨነቀው? ምናልባት አባት ሰው ስለሆኑ። እናንተ አውሬ ናችሁ እያልሽኝ ነው? አሁንስ እኔ ደከመኝ። እናቴ ሞታ ከሆነ ቁርጤን ንገሩኝ። አንቺ ግን ለምንድን ነው እንደዚህ ሆንሽ? ምን ሆንኩ ሳይመን? ቅድም አልወድሽም ያልኩት ውሸቴን ነው። አውቃለሁ አንተ እውነት የምትሰማው ልጅ አይደለም። ለምን እንደዛ ትያለሽ? እኔ ወንድሜን አልወደውም? ምክንያቱም ክሪስ ክፉ ነው፣ አንተን አይወድህም። እንዴ መድኃኒት እየሰጠኝ አይደል እንዴ? አይ እሱማ እውነት ነው፣ ግን ፈናን እንዳለችው እየቀየረው ነው ስላለች ነው መድኃኒቱን። እኔ ምንም አላየሁም። ይኸውልህ ከዚህ በኋላ ክሪስን አትስማው እሺ? ብቻችንን እንሂድ ሲለው እንኳን አልሄድም በለው እሺ? ለምን? እኔን ከወንድሜ ልትለይኝ እየሞከርሽ ነው? አይ እነሱ ሊጎድህ ይችላሉ። እባክህ ተጠንቀቅ እባክህ።